እንዴት ናችሁ? ስለ ነጻነት ወይም ኦን ሊብሪቲ የተሰኘውን የጆን ስቱዋርት ሚል መጽሐፍን ቀጥለን አብረን እናያለን። ምዕራፍ 1 የአዲሱ ዘመን ስጋትና የነጻነት መሠረታዊ መርህ። የ19ኛው ክፍለ ዘመን የአውሮፓ አእምሮ በተለይ የእንግሊዝ በአንድ ታላቅ የፖለቲካና የማኅበራዊ ሽግግር ማዕበል ውስጥ ይዋኝ ነበር። የፈረንሳይ አብዮት ያስከተለው ትርምስና ተስፋ፣ የኢንዱስትሪ አብዮት ያመጣው ሽግግር ማዕበል ውስጥ ይዋኝ ነበር። የከተሞች መስፋፋት፣ አዲስ የማኅበራዊ መደብ መፈጠር እናም የድሮ የአገዛዝ ሥርዓት የንጉሣዊና የመኳንንት የበላይነት ቀስ በቀስ እየተሸረሸረ በሕዝባዊ መንግሥት ፖፑላር ገቨርመንት ጽንሰ ሐሳብ መተካቱ የዘመኑ ምሁራን በአዲስ አይነት ጥያቄ ፊት አቁሟቸው ነበር። ጆን ስቱዋርት ሚል ይህንን የታሪክ ምጥ በስሱ የተረዳ ከዘመኑ የቀደመ ፈላስፋ ሆኖ የድሮ ዓለም ሲሞት እንደ አዲሱ ገና ቅርጹን ሳይዝ በሚፈጠረው የአስተሳሰብ ክፍተት ውስጥ የተደበቀውን አደጋ የተመለከተ የመጀመሪያው ሰው ነበር። የሱ ስለ ነጻነት የተሰኘው ይህ ድንቅ መጽሐፍ የመመረቂያው ጽሑፍ ቴሲስ ብቻም ሳይሆን ለሚመጣው ትውልድ የተጻፈ ትንቢት፣ የትንቢትም ድምፅ ነው። የሚል ሥራ የሚጀምረው ይህ ድርሰት የሚመለከተው የፍላጎት ነጻነት ሊብሪቲ ኦፍ ዘ ዊል የተባለውን የቆየ የሜታፊዚክ ክርክርን ሳይሆን እጅግ ተግባራዊ እናም ምድራዊ የሆነውን የሲቪል ወይም የማኅበራዊ ነጻነት ሲቪል ኦር ሶሻል ሊብሪቲ እንደሆነ በማስረገጥ ነው። ይህ ነጻነት ኅብረተሰቡ በግለሰቡ ላይ በሕጋዊ መንገድ ሊጠቀምበት የሚችለው የሥልጣን ተፈጥሮ እና ወሰን ምን እንደሆነ የሚጠይቅ ነው። ይህ ጥያቄ ሚል እንደሚለው አልፎ አልፎ ቢገለጽም ወይም በጭራሽ በጠቅላላ ባይብራራም የዘመኑን ተግባራዊ ውዝግቦች በስውር በመገኘት በጥልቅ የሚነካና በቅርቡም የወደፊቱ ወሳኝ ጥያቄ ሆኖ ራሱን የሚያሳይ ነው። የሚል የአስተሳሰብ ብስለት የሚገለጠው የነጻነት ትርጉም በታሪክ ሂደት ውስጥ እንዴት እንደተቀየረ በመተንተን በሚጀምርበት መንገድ ላይ ነው። በመጀመሪያው ምዕራፍ ላይ ይህንን የነጻነት ትግል በሁለት ዋና ዋና ምዕራፎች ይከፍላቸዋል። የመጀመሪያው ምዕራፍ በነጻነትና በስልጣን መካከል የሚደረግ ትግል ዘ ስትረግል ቢትዊን ሊበርቲ ኤንድ ኦቶሪቲ ነበር። በጥንት ዘመን በተለይም በግሪክ በሮምና በእንግሊዝ ታሪክ ውስጥ ነጻነት ማለት ከፖለቲካዊ ገዢዎች የጭቆና አገዛዝ ጥበቃ ማለት ነው። ገዢዎች ከሕዝቡ ፍላጎት ውጪ በውርስ ወይም በወረራ ስልጣን የያዙ በመሆናቸው ከሚገዙት ሕዝብ ጋር በግድ በተቃራኒ አቋም ላይ እንደሆኑ ይታሰብ ነበር። እነዚህ ገዢዎች እንደ ሚል ገለጻ ከሆነ እንደ አንድ ጠንካራ አዳኝ እንስሳ አስፈላጊ ነበሩ። ይህ ደካማ የህብረተሰብ ክፍሎች በቁጥር ስፍር በሌላቸው ጥቃቅን አሞሮች እንዳይበዘበዙ ለመከላከል ነበር። ነገር ግን ይህ አሞራዎች ንጉሥ ወይም የአሞራዎች ንጉሥ ራሱ መንጋውን ለመበዝበዝ ከሌሎች ትናንሽ አዳኞች ያላነሰ ፍላጎት ስለሚኖረው የሀገር ወዳዶች ዓላማም ነበረው። የገዢው በህብረተሰቡ ላይ እንዲጠቀምበት የሚፈቅድለትን ስልጣን
መገደብ ነበር። ይህ ገደብ ነፃነት ተብሎ ተጠራ። ይህንን ገደብ ለማስፈን ሁለት መንገዶች ነበሩ። አንደኛው ፖለቲካዊ ነፃነት ወይም መብቶች የሚባሉ የተወሰኑ ያለ መከሰስ መብት ኢሚዩኒቲስ ማስከበር፣ ሁለንተናዊ የሕገ መንግሥታዊ ገደቦች ኮንስቲቱሽናል ቼክስን ማቋቋም። ይህ የመጀመሪያው የነፃነት ትግል ምዕራፍ የገዢውን እንደ ጠላት የሚመለከት እና ከእሱ ጥበቃን የሚሻ ነበር። ነገር ግን የሚል እንደሚያሳየን በሰው ልጅ ጉዳዮች እድገት ውስጥ ሰዎች ገዢዎቻቸው ከእነሱ የተለየ ጥቅም ያላቸው ገለልተኛ ኃይል መሆን አለባቸው ብሎ ማሰብ አቆሙ። አዲስ አስተሳሰብ ተወለደ። የመንግሥት የተለያዩ ባለሥልጣናት የእሱ ተከራዮች ወይም ተወካዮች ሆነው በፈለጉት ጊዜ የሚሻሩ ቢሆኑ እጅግ የተሻለ እንደሚሆን ተገነዘቡ። በዚህ አዲስ አስተሳሰብ መሠረት ገዢዎቹ ከሕዝቡ ጋር ሙሉ ለሙሉ የተሳሰሩ አይደንቲፋይድ እንዲሆኑ፣ ፍላጎታቸውና ፈቃዳቸው የሀገሪቱ ፍላጎትና ፈቃድ እንዲሆን ተፈለገ። ይህ የሕዝባዊ መንግሥት ፖፑላር ገቨርንመንት አስተሳሰብ ሲመጣ ትግሉ ተቀየረ። ሀገሪቱ ከራሷ ፍቃድ ራሷን መጠበቅ አያስፈልጋትም፣ በራሷ ላይ በጭቆና ትገዛለች የሚል ስጋትም አልነበረም። በዚህ በሁለተኛው ምዕራፍ ላይ የነፃነትን ትርጉም ከገዢዎች ጥበቃ መሆኑ ቀርቶ ገዢዎችን በሕዝቡ ምርጫ የመቆጣጠር ጉዳይ ሆነ። በዚህ ምክንያት በስልጣኑ ራሱ ላይ ገደብ የማድረግ አስፈላጊነት ላይ የነበረው ትኩረት በከፍተኛ ሁኔታ ተተካ። ሰዎች ስልጣኑ የራሳቸው እስከሆነ ጊዜ ድረስ ገደብ የለሽ ስልጣን ለገዢዎች ለመስጠት ፈቃደኛ ሆኑ። እዚህ ላይ ነው የሚል የትንቢት ድምፅ እንደ ድርሰት እምብርት የሚገለጠው። ይህ አዲስ የሆነ አስተሳሰብ ስኬት፣ ውድቀት ሊደብቃቸው ይችል የነበረውን ስህተቶች እናም ድክመቶች እንዳጋለጠ ይናገራል። እንደ ፈረንሳይ አብዮት ያሉ ጊዜያዊ ግርፍቶች ቢኖሩም የአሜሪካ ዲሞክራሲያዊ ሪፐብሊክ እንደ ታላቅ ነባራዊ እውነታ ኤግሬተር ኤግዚስቲንግ ፋክት ብቅ ማለት የዚህን አዲስ አስተሳሰብ ጉድለት አጋለጠው። ሚል ራስን በራስ ማስተዳደር ሴልፍ ገቨርንመንትና የሕዝብ በራሱ ላይ ያለው ስልጣን ዘ ፓወር ኦፍ ዘ ፒፕል ኦቨር ዘምሰልቭስ የሚሉት ሐረጎች እውነተኛውን ሁኔታ እንደማይገልጹ በብልሃት ተገነዘበው። ስልጣኑን የሚጠቀመው ሕዝብና ስልጣኑ ጥቅም ላይ የሚውልበት ሕዝብ ሁሉም አንድ አይነት እንዳልሆኑ አሳየ። በተግባር የሕዝብ ፍቃድ ማለት የብዙሃኑ ማጆሪቲ እና ወይም ራሳቸውን እንደ ብዙሃን ተቀባይነት እንዲያገኙ ያደረጉ በጣም ንቁ የሕዝብ ክፍል ፈቃድ ማለት ነው። እና ውጤቱስ ብሎ ሲጠይቅ ሕዝቡ በውጤቱም ከፊሉን ቁጥራቸውን ለመጨቆን ሊፈልግ ይችላል። ይህ ሚል እንደሚለው ከየትኛውም የፖለቲካ አገዛዝ ያልተናነሰ እንዲያውም የበለጠ አደገኛ የሆነ አዲስ አይነት የጭቆና አይነት ፈጥሯል። ይህም የብዙሃን ጭቆና ነው። ዘ ታይራኒ ኦፍ ዘ ማጆሪቲ የሚል ኦን ሊበሪቲ ወይም ስለ ነጻነት መጽሐፍ ለዘመናት ሁሌ ጠቃሚ እንዲሆን ያደረገው ማዕከላዊው ጽንሰ ሐሳብም ይሄ ነው። ይህ አዲስ ጭቆና ይላል ሚል በሕዝባዊ ባለሥልጣናት ድርጊቶች ብቻ የሚሠራም አይደለም። ኅብረተሰቡ ራሱ አምባገነን በሚሆንበት ጊዜ የራሱን ትእዛዞች ማስፈጸም ይችላል። ይህ ማኅበራዊ ጭቆና ሶሻል ታይራኒ ከብዙ የፖለቲካ ጭቆናዎች የበለጠ እጅግ አስፈሪ ነው ይላል።
ምክንያቱም ምንም እንኳ ብዙውን ጊዜ በከባድ ቅጣቶች ባይደገፍም ጥቂት የማምለጫ መንገዶችን ግን ይተዋል። ወደ ሕይወት ዝርዝሮች ውስጥ በጥልቀት በመግባት ነፍስን ራሷን በባርነት ይይዛል። ኢንስሌቪንግ ዘ ሶል ኢትሰልፍ ይለዋል። ህብረተሰቡ የሲቪል ቅጣቶች ውጪ በሆኑ መንገዶች የራሱን ሐሳቦችና ልምዶች በእነሱ ላይ በማይስማሙት ላይ እንደ ባህሪ ሕግ ለመጫን ይሞክራል። ልዩነትን፣ ኢንዲቪጁዋሊቲን ያዳክማል፣ እንዳይፈጠር ጭምር ይከለክላል እና ሁሉም ገጸ ባህሪያት ራሳቸውን በራሱ ሞዴል እንዲቀርጹ ደግሞ ያስገድዳቸዋል ይላል። ስለዚህ የሚል ዋና የክርክር ነጥብን እዚህ ጋር ያቀርበዋል። ከባለስልጣኑ ወይም ማጂስትሬት ጭቆና ብቻም ሳይሆን ከሚያሸንፈው አስተያየትና ስሜት ጭቆና ጭምር ጥበቃ ያስፈልጋል ይላል። በግለሰብ ነጻነትና በማህበራዊ ቁጥጥር መካከል ያለውን ትክክለኛ ማስተካከያ ማድረግ በሰው ልጅ ጉዳዮች ውስጥ ዋናው ጥያቄ ይሆናል ይላል። ነገር ግን ይህ ገደብ የት ነው ለሚለው ጥያቄ ሰዎች ይህንን ገደብ የሚወስኑት በምክንያታዊነት ሳይሆን በልማድ ወይም ከስተምና በግል መውደድና አለመውደድ ላይኪንግስ ኤንድ ዲስላይኪንግስ ላይ ተመስርተው ነው። ሰዎች በእያንዳንዱ ሰው አእምሮ ውስጥ ያለው ስሜት ሁሉም ሰው እሱና እሱ የሚራራላቸው ሰዎች በሚወዱት መንገድ እንዲሰራ መጠየቅ አለበት የሚል ነው። የዚህ ችግር ትንተና ላይ በመመስረት ሚል የዚህን ድርሰት አጠቃላይ ዓላማ የሆነውን አንድ በጣም ቀላል የሆነ መርህ ዋን ቬሪ ሲምፕል ፕሪንስፕል ያውጅልናል። ይህ መርህ የጉዳት መርህ ነው። ሃርም ፕሪንስፕል በመባል የሚታወቀው የሊበራሊዝም አስተሳሰብ የማዕዘን ድንጋይ ሆኖ በታሪክ ላይም ታትሟል። መርሁ ይህ ነው። የሰው ልጅ በግልም ሆነ በጋራ በማናቸውም አባሎቻቸው የተግባር ነጻነት ላይ ጣልቃ እንዲገባ የሚፈቀድለት ብቸኛ ዓላማ ራስን ለመጠበቅ ማለትም ሰልፍ ፕሮቴክሽን ብቻ ነው ይላል። በማንኛውም የሰለጠነ ማህበረሰብ አባል ላይ ከፍላጎቱ ውጪ ስልጣን በሕጋዊ መንገድ ሊተገበር የሚችለው ብቸኛ ዓላማ በሌሎች ላይ የሚደርስን ጉዳት ለመከላከል ብቻ ነው ይላል። ሚል ይህንን መርህ የበለጠ ያጠራዋል። የራስን ጥቅም አካላዊም ሆነ ሞራላዊ የሆነ በቂ ዋስትና አይደለም ይላል። የራሱ ጥቅም አካላዊም ሆነ ሞራላዊ በቂ ዋስትና አይደለም። አንድ ሰው አንድን ነገር እንዲያደርግ ወይም እንዳያደርግ ለሱ የተሻለ ስለሆነ ደስተኛም ስለሚያደርገው ወይም በሌሎች አስተያየት ጥበብ ወይም ትክክል ስለሆነ ልታስገድደው አትችልም ይላል። እነዚህ ይላል ሚል በመቀጠል እሱን ለመምከር ከእሱ ጋር ለመወያየት እሱን ለማሳመን ወይም እሱን ለመለመን ጥሩ ምክንያቶች ሊሆኑ ይችላሉ። ነገር ግን እሱን ለማስገደድ ወይም በተቃራኒው ቢያደርግ በማንኛውም ክፉ ነገር ለመጎብኘት በቂ አይደሉም። ጣልቃ ገብነትን ሕጋዊ ለማድረግ ሊከለከል የሚፈለገው ባህሪ በሌላ ሰው ላይ ክፉ ነገር ለማምጣት የተሰላ መሆን አለበት ይላል። በዚህ የሚል የግለሰቡን ሉዓላዊነት ያውጀዋል። አንድ ሰው ለህብረተሰቡ ተጠያቂ የሚሆነው ብቸኛው የባህሪው ክፍል ሌሎችን የሚመለከት ከሆነ በራሱ ላይ ብቻ በሚመለከተው ክፍል የእሱ ነጻነት በመብት ፍጹም ነው። እናም ታዋቂው አረፍተ ነገሩ በራሱ ላይ በገዛ አካሉና አእምሮ ላይ
ግለሰቡ ሉዓላዊ ነው ይላል። over himself, over his own body and mind, the individual is sovereign ሚል ይህ መርህ ተግባራዊ የሚሆንበትን ወሰን በግልጽ ያስቀምጣል። ይህ መርህ በብስለት ፋካልቲያቸው ላይ ላሉ የሰው ልጆች ብቻ ነው። ሕፃናት ወይም ዘሩ ራሱ ገና ያልበሰለ ተብሎ የሚታሰብበት ወደ ኋላ የቀሩ የህብረተሰብ ክፍሎች ባክዋርድ ስቴትስ ኦፍ ሶሳይቲ ውስጥ ያሉትን አያካትትም። በዚህ አወዛጋቢ ነጥብ ላይ ሚል አረመኔዎችን ባርቤሪያንስ በሚመለከት አምባገነንነት ህጋዊ የመንግሥት ዘዴ ነው፣ ዓላማው እነሱን መሻሻል እስከሆነ ጊዜ ድረስ ይላል። የአከራካሪ ነጻነት እንደ መርህ የሰው ልጅ በነጻ እና በእኩል ውይይት መሻሻል የሚችልበት ጊዜ እስኪደርስ ድረስ ተፈጻሚነት የለውም። ነጻነት እንደ መርህ የሰው ልጅ በነጻና በእኩል ውይይት መሻሻል የሚችልበት ጊዜ እስኪደርስ ጊዜ ድረስ ተፈጻሚነት የለውም። በመጨረሻ ሚል የዚህ ሁሉ ክርክር ፍልስፍናዊ መሠረት ምን እንደሆነ ሲያብራራ ከፍጆታ ዩቲሊቲ ነፃ የሆነ ነገር እንደ አብስትራክት መብት አብስትራክት ራይት ከሚለው ሐሳብ ምንም አይነት ጥቅም እንደማይፈልግ ደግሞ ይናገራል። በሁሉም የሥነ ምግባር ጥያቄዎች ላይ ፍጆታን ዩቲሊቲን እንደ የመጨረሻ ይግባኝ እቆጥረዋለሁ ይለናል። ነገር ግን ይህ የቤንተም ቀላል የደስተኝነት ጥቅማዊነት ስሌት ሳይሆን በጣም ሰፊ በሆነው ትርጉም እንደ ተራማጅ ፍጡር as a progressive being በሰው ቋሚ ፍላጎቶች ላይ የተመሰረተ ፍጆታ ነው ይላል። ይህ እጅግ ወሳኝ የሆነ ማሻሻያ ነው። ለሚል ነጻነት ዋጋ ያለው በቀጥታ ደስታን ስለሚያመጣ ሳይሆን የሰው ልጅ እንደ ተራማጅ ፍጡር እንዲያድግ እንዲበስልና ከፍተኛ ችሎታዎቹን እንዲያዳብር ስለሚያስችለው ነው። ግለሰባዊነት ኢንዲቪጁዋሊቲ እና ልዩነት ዳይቨርሲቲ የዚህ እድገት ዋና ክፍሎችም ናቸው። የግለሰብ ነጻነት የሚቀነስባቸው 3 ዋና ዋና መስኮችን በመለየት ምዕራፉን ይዘጋዋል። አንደኛ፣ የንቃተ ህሊና ውስጣዊ ግዛት። ይህ በጣም ሰፊ በሆነ ትርጉም የህሊና ነጻነት፣ የሐሳብና የስሜት ነጻነት እናም በሁሉም ጉዳዮች ላይ ፍጹም አስተያየትና የስሜት ነጻነትን ጭምር ያጠቃልላል። የመናገርና የማተም ነጻነት ከዚህ ጋር የማይነጣጠሉ ሁኔታዎች ተያያዙ ናቸው። ሁለተኛ፣ የፍላጎቶችና የሙያ ነጻነት ነው። የራሳችንን ባህሪ የሚስማማ የህይወት ዕቅዳችንን የመቅረጽ ሌሎችን እስካልጎዳን ጊዜ ድረስ ምንም እንኳ የባህሪያችን ሞኝነት ጠማማ ወይም ስህተት አድርገው ቢያስቡንም የምንፈልገውን የማድረግ ነጻነት ማለት ነው። ሶስተኛው በግለሰቦች መካከል የመደራጀት ነጻነት ነው። ሊበርቲ ኦፍ ኮምቢኔሽንስ አሞንግ ኢንዲቪጁዋልስ፣ ሌሎችን የማይጎዳ ለማንኛውም ዓላማ የመሰብሰብ ነጻነት። ይህም ምዕራፍ ስናጠቃልል የሚል የመጀመሪያው ምዕራፍ የፖለቲካ ፍልስፍናን ከድሮ የንጉሶች እና የህዝብ ትግል አላቆ ወደ አዲስ የበለጠ ስውርና ዘላቂ ወደሆነ የግለሰብና የብዙሃን የህብረተሰብ ትግል ያሸጋግረዋል። የድሮ ስጋት የገዢው አካል ጭቆና ነበር። አዲሱ ስጋት ግን ነፍስን ራስን በባርነት የምትይዘው የማኅበራዊ አስተያየት ጭቆና ነው። መድኃኒቱም በሌሎች ላይ የሚደርስን ጉዳት መከላከል ነው። ላይ በጥብቅ የተገደበ ስልጣንና አንተ ተራማጅ ፍጡር ለማደግ የሚያስፈልገው ፍጆታ
ላይ የተመሠረተ የግለሰብ ሉዓላዊነት ነው። ሚል በዚህ ምዕራፍ ለቀጣዮቹ የውይይት ምዕራፎች ማለትም ለሐሳብ ነጻነት እና ለግለሰባዊ ነጻነት የማይናወጥ መሠረትን ጥሏል። የእውነት የጦር ሜዳ ስለ ሐሳብና የውይይት ነጻነት። ጆን ስቱዋርት ሚል በመጀመሪያው ምዕራፍ ካስቀመጠልን አንድ በጣም ቀላል መርህ ማለትም የጉዳት መርህ ሃርም ፕሪንሲፕል በኋላ ይህ መርህ ተግባራዊ የሚሆንበት የመጀመሪያውን እና እጅግ ወሳኝ መስክ ለመተንተን ይሸጋገራል። ይህ መስክ ከሌሎቹ ሁሉ በፊት መቅደም ያለበት የሰው ልጅ ተራማጅ ፍጡር የመሆን መሰረት ነው የሚል የሐሳብ ነጻነት ነው። ሚል ይህንን ምዕራፍ የጀመረው የፕሬስ ነጻነትን ማለትም ሊብሪቲ ኦፍ ዘ ፕሬስ እና ከሙሰኛ ወይም አምባገነን መንግስት ለመከላከል የሚቀርቡ የቆዩ ክርክሮችን እንደገና መድገም እንደማያስፈልግ በመግለጽ ነው። ያ ዘመን እንደጠፋ ተስፋ ይደረጋል ይላል። የሚል አደጋ ያየው ከዚህ የከፋ የበለጠ ስውርና ሁሉንም አቀፍ የሆነ አዲስ የሆነ አምባገነንነት ውስጥ ነው። መንግስት ከህዝቡ ጋር ሙሉ በሙሉ በተስማማበት ወይም ህዝቡ ራሱ በፈቃዱ በብዙሃኑ ጭቆና አማካኝነት አንድን ሐሳብ ጸጥ በሚያደርግበት ጊዜ የሚፈጠር አደጋ ነው የሚል ክርክር እዚህ ላይ ፍጹምና የማያዳግም ነው። ህዝቡ እንዲህ ያለውን ማስገደድ በራሱም ሆነ በመንግስት በኩል የመጠቀም መብቱን እክዳለሁ ይላል። ስልጣኑ ራሱ ህገወጥ ነው። ይህ ነጥብን ለማጉላት በፖለቲካ ፍልስፍና ውስጥ እጅግ ዝነኛ የሆኑትን የሃይፐርቦሊክ ቦሊዎችን አንዱን ይጠቀማል። እንዲህ በማለት ከአንድ ሰው በስተቀር ሁሉም ሰው የሰው ዘር በአንድ አስተያየት ቢስማሙም እና የአንድ ሰው ብቻ በተቃራኒ ኬ አስተያየት ቢይዝ የሰው ዘር ያንን አንድ ሰው ጸጥ ከማሰኘት የበለጠ ትክክል አይሆንም። እሱ ስልጣን ቢኖረው የሰው ዘርን ጸጥ ከማሰኘት የበለጠ ትክክል እንደማይሆነው ሁሉ ይላል። ለምን? ምክንያቱም እዚህ ላይ ሚል የሚለን የአንድን አስተያየት መግለጫ ጸጥ የማድረግ ልዩ ክፋቱ የሰውን ዘር መዝረፍ ነው። ይህ ዝርፊያ ሁሉንም አቀፍ ነው። የወደፊቱን ትውልድ እንዲሁም ያለውን ትውልድ ከአስተያየቱ ጋር የማይስማሙትን ከሚይዙት ይልቅ የበለጠ ይዘርፋል። ይህ እንዴት ሊሆን ቻለ ለሚለው ጥያቄ እዚህ ላይ ነው የሚል አስተሳሰብ ብሩህነት የሚገለጠው። እሱ የክርክሩን መዋቅር በሁለት ዋና ዋና መላምቶች ሃይፖቴሲስ ይከፍላቸዋል። እናም እያንዳንዱን መላምት እስከ መጨረሻ ምክንያታዊ ድምዳሜ ድረስ ደግሞ ይተነትናቸዋል። ይህ የአጻጻፍ ስልት ደረቅ ፍልስፍናን ወደ ሕያው ድራማዊ ፍልሚያ ይለውጠዋል። እውነት ራሷ ተከሳሽ ሆና ትቀርብበት ፍርድ ቤት ይመስላል። መላምት አንድ ጸጥ የተደረገ አስተያየት እውነት ሊሆን ይችላል የሚል የመጀመሪያው ክንድ የሰው ልጅ ዕውቀት በሚመለከት ባለው መሰረታዊ የሆነ ድክመት ላይ ያተኩራል። እኛ ልናፍነው የምንሞክረው አስተያየት የውሸት አስተያየት መሆኑን በፍጹም እርግጠኛ መሆን አንችልም። እሱን ለማፈን የሚፈልጉት እርግጥ ነው እውነተኝነቱን ይክዳሉ፣ ነገር ግን እነሱ የማይሳሳቱ አይደሉም።
ማንኛውም የውይይት ጸጥታ የማይሳሳት ነኝ ብሎ መገመትን ያሳያል ሚል ሰዎች በንድፈ ሐሳብ ደረጃ ራሳቸው ተሳሳች እንደሆኑ ቢያውቁም በተግባር ግን ይህንን ዕውቀት እንደማይጠቀሙበት ይሞግታል። ይልቁንም ያልተገደበ እምነት የሚጥሉት በራሳቸው ፍርድ ሳይሆን በዙሪያቸው ባለው ዓለም አስተያየት ላይ ነው ይላል። እናም ዓለም ለእያንዳንዱ ግለሰብ እሱ የሚገናኘው ክፍል ማለት ነው። ፓርቲው ኑፋቂያዊ ቤተ ክርስቲያኑ የማህበረሰቡ ክፍሉ፣ ሌሎች ዘመናት ሀገራት ኑፋቂዎች ፍጹም ተቃራኒን አስበዋል እና አሁንም እንዲያሚያስቡ ማወቁ ነው። ከዚህ እምነቱ ፍንክችም አያደርገውም ሚል ዘመናት ከግለሰቦች የበለጠ የማይሳሳቱ እንዳልሆኑ ያስረግጣል። እያንዳንዱ ዘመን በቀጣይ ዘመናት ውሸት ብቻም ሳይሆን ቂልነት ናቸው ተብለው የተገመቱ ብዙ አስተያየቶችን ይዞ ነበር ይለናል። ይህንን በመቃወም ለሚነሳ ክርክር መንግስት ስራቸውን ለመስራት በራሳቸው አስተያየት ላይ መተማመን አለባቸው የሚሰጠው ምላሽ በክርክሩ ውስጥ እጅግ ቁልፍ የሆነውን ልዩነት ደግሞ ያጎላል። አንድን አስተያየት ይለናል። አንድን አስተያየት እውነት ነው ብሎ መገመት፣ ምክንያቱም እሱን ለመቃወም በቂ እድል ተሰጥቶት ስላልተሸነፈ እና እሱን መቃወም ወይም መከልከል ዓላማ አድርጎ እውነተኝነቱን መገመት መካከል ትልቅ የሆነ ልዩነት አለ። ይቀጥላል። አስተያየቶቻችንን መቃረንና ውድቅ የማድረግ ሙሉ ነፃነት ለተግባር ዓላማ እውነተኝነቱን እንድንገምት የሚያደርገን ብቸኛው ሁኔታ ነው ይላል። ታዲያ የሰው ልጅ ምክንያታዊነት ከምን ተገኘ ለሚለው ጥያቄ በእርግጠኝነት ከሰው ልጅ አእምሮ ውስጣዊ ኃይል አይደለም ይላል። ይህ ምክንያታዊነት የተገኘው የሰው አእምሮ ካለው አንድ ጥራት ማለትም ስህተቶቹ ሊታረሙ የሚችሉ ከመሆናቸው ጋር የተገናኘ ነው ይላል። ስህተት የሚታረሙት ደግሞ በተሞክሮ ብቻም ሳይሆን ልምዱን እንዴት መተርጎም እንዳለበት ለማሳየት በሚደረግ ውይይት ነው። አንድ ሰው ጥበበኛ የሚሆነው አእምሮን ለአስተያየቶቹ እና ለባህሪው ትችት ክፍት ስላደረገ በሱ ላይ ሊባሉ የሚችሉትን ሁሉንም ነገሮች ለማዳመጥ ልምድ ስላለው ነው። ይህንን ነጥብ ለማሰር በታሪክ ውስጥ እጅግ ልብ የሚሰብሩና አእምሮን የሚያነቃቁ ምሳሌዎችን እዚህ ጋር ይጠቅሳል። ክርክሩን ከፍልስፍና ጫፍ ወደ ምድራዊ እውነት ያወርደዋል። ሶክራተስ በሕግ ባለስልጣናትና በዘመኑ የሕዝብ አስተያየት መካከል ታላቅ ግጭት ተፈጠረ እና የተፈጠረ ሰው በዘመኑ እጅግ በጎ ሰው ተብሎ የተመሰከረለት ከዚያ ወዲህ የኖሩ የታላላቅ አሳቢዎች ሁሉ ጌታ የሞት ፍርድ የተፈረደበት ሐሰተኛ የአምልኮና የሥነ ምግባር ብልግና ነበር። ክሱ ወጣቶችን ማበላሸትና በመንግስት ዕውቅና ያገኙ አማልክትን መካድ የሚል ነው። ኢየሱስ ክርስቶስ በቀራንዮ የተፈጸመው ክስተት በሕይወቱና በንግግሩ ምስክር በሆኑ ላይ ታላቅ የሞራል ግርማ ሞገስን ያሳደረ፣ እንደ አምላክን ተሳዳቢ በነውር የተገደለ ሚል እዚህ ላይ አጽንኦት የሚሰጠው እነዚህን የፈጸሙት ሰዎች ክፉ ሰዎች ሳይሆኑ የዘመናቸውንና የሕዝባቸውን ሃይማኖት ሞራላዊና ሀገራዊ የሆነውን ስሜት
በሙሉ ልብ የተቀበሉ በዘመናችን ያሉ የተከበሩና ፈርሃ እግዚአብሔር ያላቸው ሰዎች የሚመስሉ መሆናቸው። ሌላ ማርከስ ኦሬሊየስ በጣም አስገራሚ ምሳሌ ነው። በዘመኑ ከነበሩ ሁሉ እጅግ ምርጥና ብሩህ አእምሮ ያለው የጥንታዊው አእምሮ ከፍተኛ የሥነ ምግባር ውጤት የሆነ በክርስቲያናዊ ትምህርት የሚመስል ፍልስፍና የነበረው ይህንን ንጉሠ ነገሥት ክርስትናን አሳደዋል። ለምን? ምክንያቱም ክርስትና ያሉትን የህብረተሰብ ትስስሮች ለመበጣሰስ ያለመ እንደሆነ፣ ለዓለም ክፉ እንደሆነ በጥልቅ የግዴታ ስሜት ስላመነበት ነው የሚል መደምደሚያ እዚህ ላይ አስደንጋጭ ነው። ማርከስ ኦሬሊየስ ክርስትናን በማሳደዱ ሊያቀርባቸው የሚችላቸው ማናቸውም ምክንያቶች የበለጠ ዛሬ ሃይማኖት የለሽነት ኤቲዝም ለማፈን የሚቀርብ የተሻለ ምክንያትም የለም ይለናል። ይቀጥልና ከማርከስ ኦሬሊየስ የበለጠ ብልህና የተሻለ ሰው ነኝ ብሎ ካላሰበ በቀር ማንም ሰው የራሱንና የብዙሃኑን የጋራ አለመሳሳት ገምቶ ሐሳብን ጸጥ የማድረግ ስህተት መስራት የለበትም ሚል እውነት ሁል ጊዜ በስደት ላይ ድል ትነሳለች ይላል። እውነት ሁል ጊዜ በስደት ላይ ድል ትነሳለች የሚለውን ሐሰት አጥብቆ ይቃወማል። ታሪክ በእውነት ስደት የታፈነችባቸው ምሳሌዎች የተሞላ ነው ይላል። የተሃድሶ ንቅናቄ ዘ ሪፎርሜሽን ከሉተር በፊት ቢያንስ 20 ጊዜ ተቀስቅሶ ታፍኗል። ፕሮቴስታንት እምነት በስፔን፣ በኢጣሊያ፣ በፍላንደርስ ስር ነቀል ሆኖ ተወግዷል። እውነት ያላት ብቸኛ እውነተኛ ጠቀሜታ ምንም እንኳ ብዙ ጊዜ ብትጠፋም በዘመናት ሂደት ውስጥ እንደገና የሚያገኟት ሰዎች መገኘታቸው ብቻ ነው። መላምት 2 ጸጥ የተደረገው አስተያየት ውሸት ቢሆንም እዚህ ላይ ሚል ክርክሩን ወደ ላቀ ደረጃ ያሸጋግረውና እንዲህ ይለናል። የተቀበልናቸው አስተያየቶች እውነት እንደሆኑ እናስብ። ነገር ግን እውነታቸው በነፃነትና በግልጽ ካልተወያየንበት ምን ይከሰታል ነው ጥያቄ። መልሱ እንደ የሞተ ዶግማ እንጂ እንደ ሕያው እውነት አይያዙም የሚል ነው። ይህ በዘመናዊው ዓለም በተለይም በእኛ በምንሄድባቸው በዩኒቨርሲቲዎች ውስጥ በየቀኑ የምናየው የምንታገለው ችግር ነው። ሚል እውነትን ያለመረዳት መያዝን ያወግዛል። እንደዚህ የተያዘ እውነት ከሚገልጹ ቃላት ጋር በአጋጣሚ የተጣበቀ አንድ ተጨማሪ አጉል እምነት ብቻ ነው ይላል። ሰዎች የአስተያየታቸውን መሰረት ማወቅ አለባቸው። የሂሳብ ትምህርት እውነት ሁሉም ክርክሮች በአንድ ወገን ስለሆኑ ማሳያዎችን ዲሞንስትሬሽንስ በመማር ብቻ ሊያዙ ይችላሉ። ነገር ግን አስተያየት ሊለያይ በሚችልበት በማንኛውም ርዕሰ ጉዳይ ላይ እውነት በሁለት ተቃራኒ ምክንያቶች ስብስቦች መካከል በሚታይ ሚዛን ላይ የተመሰረተ ነው። በተወሳሰቡ ጉዳዮች ሞራል፣ ሃይማኖትና ፖለቲካ የራሱን ጎን ብቻ የሚያውቅ ስለዚህ ጉዳይ ትንሽ ያውቃል። በተቃራኒ ወገን ያሉትን ምክንያቶች መቃወም ካልቻለ የትኛውንም አስተያየት ለመምረጥ ምንም መሰረትም የለው ሚል የተቃዋሚን ክርክር ከራሱ አስተማሪዎች መስማት በቂ እንዳልሆነ ያስጠነቅቃል። ክርክሮቹን በእርግጥ ከሚያምኑባቸው ሰዎች በቁም ነገር
ከሚከላከሏቸው መስማት አለበት። በጣም በሚያስገርምና በሚያሳምን መልኩ ማወቅ አለበት። ይህ ሳይሆን ሲቀር የሚመጣው ውጤት ምንድነው ነው ጥያቄው። የአስተያየቱ መሰረቶች መረሳት ብቻም ሳይሆን የአስተያየቱ ትርጉም ራሱ ይጠፋል። ቃላቱ ሐሳቦችን መግለጽ ያቆማሉ። ከቅርፊቱና ከገለባው በስተቀር የጠራው ፍሬ ነገር ይጠፋል። ሚል ይህንን ለማሳየት በድጋሚ እጅግ ደፋር የሆነ ምሳሌን ይጠቀማል። የክርስትና እምነት በአብዛኞቹ አማኞች ዘንድ አዲስ ኪዳን መርሆችና ትእዛዛት እንደ ሕግ ተቀባይነት አግኝተዋል። ነገር ግን ከሺህ አንድ ክርስቲያን እንኳን የግል ባህሪውን በእነዚህ ሕጎች ይመራል ወይ ይፈትናል ብሎ መናገር ማጋነን አይሆንም። በምትኩ የሚመራበት መስፈርት የሀገሩ የመደብ ወይም የሃይማኖት ሙያው ልማድ ከስተም ይሆናል ነው። አማኞች የተባረኩ ድሆችና ትሑታን ናቸው። ለነገ አትጨነቁ፣ ፍጹም ለመሆን ከፈለግ ያለህን ሁሉ ሽጠህ ለድሆች ስጥ የሚሉትን ያምናሉ። ነገር ግን ባህሪን በሚቆጣጠረው ሕያው እምነት ስሜት እነዚህን አስተምህሮች የሚያምኑት እስከሚለመደው ድረስ ብቻ ነው። እስከሚለመደው ጊዜ ድረስ ብቻ ነው የሚያምኑት። ከጥንቱ ክርስቲያኖች ጋር ሲነጻጸር ይህ የትርጉሙን ያጣ የሞተ ዶግማ ነው። ይህ የሚሆነው ለምንድን ነው ነው ጥያቄው። ምክንያቱም በሜዳ ላይ ጠላት ስለሌለ ነው። የማያጠራጥር ነገር ላይ ማሰብ ማቆም የሰው ልጅ የግማሽ ስህተቶቹ መንስኤ ነው። መላምት 3 እውነት በተቃራኒ አስተያየቶች መካከል ስትከፋፈል። ይህ ሚል እንደሚለው ከሁለቱም የበለጠ የተለመደው ጉዳይ ነው። ተቃራኒዎች አስተምህሮዎች ውስጥ አንዱ እውነት ሌላው ውሸት ከመሆን ይልቅ እውነትን በመካከላቸው ይጋራሉ። የተለመደው አስተያየት ፖፑላር ኦፒኒየን ብዙውን ጊዜ እውነት ነው፣ ነገር ግን አልፎ አልፎ ወይም በጭራሽ ሙሉ እውነት አይደለም። በሌላ በኩል መናፍቃዊ አስተያየቶች በአጠቃላይ በእነዚህ የታፈኑና ችላ ከተባሉ እውነቶች መካከል አንዳንዶቹ ናቸው። ሚል አንድ ጎንተኝነት ዋን ሳይድነስ ሁል ጊዜ ደንብ ሆኖ ሁለገብነት የተለየ በሆነበት ዓለም መሻሻል እንኳን አንድን ከፊልና ያልተሟላ እውነት በሌላ መተካት ብቻ ሆኗል። ስለዚህ የተለመደው አስተያየት የሚጎድለውን የእውነት ክፍል የያዘ ማንኛውም አስተያየት ምንም ያህል ስህተትና ግራ መጋባት ቢቀላቀልበትም እንደ ውድ ነገር መቆጠር አለበት ይለናል። እዚህ ጋር በድጋሚ ይህንን ለማሳየት ወደ ፖለቲካና ሃይማኖት ውስጥ ይገባል። እንዲህ ይላል። በፖለቲካ የስርዓት ፓርቲ ኦፍ ኦርደር እና የለውጥ ፓርቲ ኦፍ ፕሮግረስ ሁለቱ ለጤናማ የፖለቲካ ህይወት አስፈላጊዎች ናቸው። እያንዳንዱ ጠቀሜታውን የሚያገኘው ከሌላኛው ጉድለቶች ነው። በሃይማኖት ማለትም በክርስቲያን ሞራሊቲ ሙሉ እውነት ነው። ማለትም የክርስቲያን ሞራላዊነት ሙሉ እውነት ነው ለሚለው ተቃውሞ ሚል ጠንካራን ምላሽ ይሰጣል። የአዲስ ኪዳን ሞራላዊነት እንደ ሙሉ አስተምህሮ ታስቦ አልቀረበም። ሁል ጊዜ ከዚህ በፊት የነበረውን
ሞራላዊነት ያመለክታል። በብዙ መልኩ አረመኔያዊ ከሆነው ከብሉይ ኪዳን ጋር ሳይደባለቅ ከሱ የተሟላ የሥነ ምግባር አካል ማውጣት በፍጹም አልተቻለም። የክርስቲያን ሞራላዊነት ዘሶኮልድ የአጸፋ ምላሽ ባህሪ አለው። በአብዛኛው በአረማዊነት ፓጋኒዝም ላይ የሚደረግ ተቃውሞም ነው ይለንና ሐሳቡ አዎንታዊ ከመሆን ይልቅ አሉታዊ ነው። ንቁ ከመሆን ይልቅ ታጋሽ፣ ጀግንነት ከመሆን ይልቅ ንጹህነት ነው። በስሜታዊነት ላይ ባለ ጥላቻ ለገዳማዊነት ጣዖትን ሰርቷል። በመሰረቱ የታዛዥነት አስተምህሮ ነው። ለሕዝብ ያለውን ግዴታ ከግሪክና ሮማውያን ምንጮች እንጂ ከክርስትና አላገኘንም ይላል። ሚል የክርስቶስ ትምህርቶች የእውነትን ክፍል ብቻ እንደያዙና እንደታሰቡት ያምናል። በሰው አእምሮ ፍጽምና በጎደለው ሁኔታ የእውነት ፍላጎት የአስተያየት ልዩነትን ይጠይቃል የሚለው ሕግ በሰው አእምሮ ፍጽምና በጎደለው ሁኔታ የእውነት ፍላጎት የአስተያየት ልዩነትን ይጠይቃሉ የሚለው ሕግ ክርስትናም ከዚህ የተለየ እንዳልሆነ ይደመድማል። ሚል የአስተያየት ነፃነትና የአስተያየትን የመግለጽ ነፃነት የማይናወጡ ምክንያቶች ላይ ይመሰረታሉ። እነሱም አንድ አስተያየት ጸጥ ከተደረገ የአስተያየት እውነት ሊሆን ይችላል። ይህንን መካድ የራሳችንን አለመሳሳት መገመት ነው። ሁለተኛው ጸጥ የተደረገው አስተያየት ስህተት ቢሆንም እንኳ ብዙውን ጊዜ የእውነትን ክፍል ግን ይይዛል። ሶስተኛ የተቀበልነው አስተያየት ሙሉ እውነት ቢሆን በብርቱና በቅንነት ካልተገዳደርነው አንድ ጭፍን ጥላቻን ይይዛል። አራተኛ አስተምህሮ ትርጉም ራሱ ይጠፋል ወይም ይዳከማል ይላል። ስለ ነፃነት ከተሰኘው መጽሐፍ እጅግ የላቀ ስኬት ነው ሚል እውነትን የምንረዳበት መንገድ ማለትም ኢፒስቲሞሎጂ ከስሩ ለውጦታል። እውነት እንደ ተራራ ጫፍ ላይ ተቀምጦ የሚገኝ ነገር ሳይሆን በተቃራኒ ሐሳቦች ግጭት ውስጥ በውይይት የጦርነት ሜዳ ላይ በየወቅቱ በህመምና በአደገኛ እንደገና የምትወለድ ሕያው ህላዌ መሆኗን አሳይቷል። የጸጥታ ሰላም የሚከፈለው ዋጋ የሰው አእምሮ ሙሉ የሞራል ድፍረት መስዋዕትነት ነው ይላል። ሚል ይቀጥልና በምዕራፍ 2 ሐሳብን በነፃነት የመግለጽ ዋጋ በሁለት ነገሮች ላይ የተመሰረተ እንደሆነ ያስረዳል። የሐሳቡ እውነት የመሆን ዕድልና እውነት ቢሆንም እንኳ በውይይት ብቻ ሕያው ሆኖ የመቆየት አስፈላጊነት። በምዕራፍ 3 ግን ይህንን ክርክር ወደ ባህሪ መስክ ያሰፋል። ከማሰብ ነፃነት ወደ የመኖር ነፃነት ይሸጋገራል። ይህም የሊበራል ፍልስፍናው ዘውድ ነው። ሚል እንዲህ ይላል፣ የሰው ልጅ ደስታ ለመጨመር በእርግጠኝነት የአስተያየቶች ልዩነት ዳይቨርሲቲ ኦፍ ኦፒኒየን አስፈላጊ እንደሆነ ሁሉ የባህሪ ልዩነት እስካልጎዱ ድረስ አስፈላጊ ነው ይላል። ይህ የዚህ ምዕራፍ ዋና ትኩረት ነው። ስለዚህ ልድገሙ። የሰውን ልጅ ደስታ ሃፒነስን ለመጨመር በእርግጠኝነት የአስተያየቶች ልዩነት ዳይቨርሲቲ ኦፍ ኦፒኒየንስ አስፈላጊ እንደሆነ ሁሉ የባህሪ ልዩነትም
እስካልጎዱ ድረስ አስፈላጊዎች ናቸው ይላል። የዚህ ምዕራፍ ዋና ትኩረት ግለሰባዊነት ኢንዲቪጁዋሊቲ ነው። ይህ ጽንሰ ሐሳብ ለሚል የግል ምርጫዎችን ቴስትስ እና ሙያዎችን ፐርሱዊትስ በነፃነት መከተል ብቻም አይደለም፣ ይልቁንም የሰውን ችሎታ ፋካልቲስ በሙሉ አቅማቸው የማሳደግ ሂደቶች ናቸው። የሚል ይህንን የሰው ልጅ እድገትን በተመለከተ በስነ ምግባር ላይ የተመሰረተ ክርክር ከፍጆታ ዩቲሊቲ ፍልስፍና ጋር በብልህ ያዋህደዋል። የተራማጅ ፍጡር ፍጆታ ዩቲሊቲ አስ ኤ ፕሮግሬሲቭ ቢይንግ የሚለው የእሱ ትርጉም የሰው ልጅ እድገት ሂውመን ዲቨሎፕመንት እንደ የመጨረሻ መልካም ነገር አልቲሜት ጉድ አድርጎ ያስቀምጣል። የሰው ልጅ ከተፈጥሮ ህጎች ወይም ከሌሎች እንስሳት የሚለየው የሰው ልጅ ከፍ ያለ ችሎታ ሃየር ፋክሊቲስ እንዳሉት አጥብቆ ይናገራል። መገንዘብ፣ ፐርሴፕሽን፣ ፍርድ መስጠት፣ ጀጅመንት፣ የማድላት ስሜት፣ ዲስክሪሚኔቲቭ ፊሊንግ፣ የአእምሮ እንቅስቃሴ፣ ሜንታል አክቲቪቲ እና እንዲያውም የሞራል ምርጫ ሞራል ፕሪፈረንስስ። እነዚህ ችሎታዎች ጥቅም ላይ ሊውሉ የሚችሉት በመምረጥ ብቻ ነው። የራሱን እቅድ የሚመርጥ የማሰብ ችሎታውን ይጠቀማል። የራሱን እቅድ የሚመርጥ የማሰብ ችሎታውን ይጠቀማል። የሚታዘዝ ሁሉ መሆን የሚችለው ሰብአዊ የዝንጀሮ አይነት ሂውመን ማሽን ነው። የሰው ልጅ እንደ ዛፍ የሚያድገው በራሱ ውስጣዊ ኃይሎች መሰረት እንደሆነ በሚገልጽ ዘይቤ የሰው ልጅ እድገት እንደ ተፈጥሯዊ ሂደት ሆኖ ያቀርበዋል። የሰው ልጅ ተፈጥሮ ከመታዘዝ ውጪ የተገነባ ሞዴል አይደለም፣ ነገር ግን ዛፍ ነው። ይህ በውስጣዊ ኃይሎች አማካኝነት ሁሉንም አቅጣጫ እንዲያድግና እንዲሰፋ ይፈልጋል። በሕያው መርህ መሰረት ማለት ነው። ይህንን የአስተሳሰብ መስመር የታዋቂው ጀርመናዊውን ሐሳቢ ዊሊያም ቮን ሃምቦልትን ጋር ያገናኘዋል። ሃምቦልት እንዲህ ይላል፣ የሰው ልጅ መሻሻል ሁለት ነገሮችን ይፈልጋል፣ ነፃነትና የሁኔታዎች ብዛት ቫራይቲ ኦፍ ሲቹዌሽንስ ይላል። የሰው ልጅ መሰረታዊ ቋሚ ፍላጎት የሰብአዊ እድገትን በሙሉ የዝርያ ብዛት ሪቸስት ዳይቨርሲቲ ማግኘት ነው። ይህ የሚል የራሱን የሊበራሊዝም አስተምህሮ የመጨረሻው ግብ አድርጎ ይቀበላል። ቀጥለን የብልህነትና የባህሪ ባርነትን የልማድ ጭቆናን እንይ። ታዲያ ይህ የግለሰባዊነት እድገት እንዳይኖር የሚከለክለው ምንድን ነው ብለን ስንጠይቅ ሚል ጠንካራ የቋንቋ ውበትን በመጠቀም የዘመኑን የቪክቶሪያን ማህበረሰብ በሽታ ይገልጸዋል። የልማድ ጭቆና። ዘ ዲስፖቲዝም ኦፍ ካስተም። አሁን ባለን ጊዜ ይላል ሚል ሰዎች በጭፍን ልማድን አይከተሉም። ይልቁንም የሚመርጡት እንደ መደብ ወይም ክላስ እንጂ እንደ ግለሰብም አይደለም። የብዙሃኑ አምባገነንነት በሐሳብ ላይ ብቻም ሳይሆን በባህሪ ላይ በኃይል ተጭኗል። ይህ ጭቆና የሚሰራው እንዴት ነው ጥያቄው። አንደኛ፣ የአእምሮ ድንዛዜ። የብዙሃኑን አስተያየት በመከተል አንድ ሰው የራሱን እቅድ የመምረጥ ችሎታውን ያጣል። የፍርድ ችሎታውንና የሞራል ምርጫውን የሚያዳምጥ የለም። ሰዎች የራሳቸውን መንገድ የመምረጥ
ችሎታን ያጡታል። ከሚጠብቁት ጋር ለመዋሃድ ሲሉ የራሳቸውን አቅም ያጠፋሉ። የራሱን ተፈጥሮ የማዳበር ፍላጎት ያጡና በእምነትና በፍርሃት የሚመሩም ይሆናሉ ይላል። የሰው ልጅን ማጥበብ ሁለተኛው ልማድ በአእምሮ ላይ የሚደርሰው የጭቆና መሳሪያ ነው። ልማድ የጭቆና መሳሪያ ነው። በአንድ ቦታ ላይ የሰው ልጅ በተወሰነ መንገድ ሆኗል። ስለዚህ ሁልጊዜም እንደዚያው መቆየት አለበት ይላል። ይህ ፍልስፍና የሰውን ልጅ ወደ ማጥበብና የባርነት ሕይወት ውስጥ ይመራዋል። ሚል ብልህና ጎበዝ የሆኑ ግለሰቦች እንኳን ለዚህ ክፉ ነገር እንዴት እንደሚወድቁ በሚገልጽበት መንገድ የትንተናው ጥልቀትን ይገልጻል። ሰዎች ከማንኛውም ነገር በላይ የሚፈሩት ነገር ካለ በሰዎች ዓይን ሞኝነት ወይም አስቂኝ ሆኖ መስሎም መታየትን ነው። ሕዝቡ ስለ ግል ባህሪያቸው ሊናገረው የሚችለው መፍራት ሁለቱንም ሐሳባቸውንና ተግባራቸውን ይቆጣጠራል። ይህንን የሕዝብ እይታ ባርነት የሚል በቪክቶሪያን ማህበረሰብ ውስጥ እጅግ አደገኛ የሆነ በሽታ አድርጎ ተመልክቶታል። ሊቅነት ወይም ጂኒየስ እና የፈጠራ ማህበረሰብ አስፈላጊነትን ይህንን ለማስወገድ ሚል የሚያቀርበው መፍትሄ ሊቅነት እንዲበቅል ማስቻል። ሊቅነት ለሚል ልዩነት ወይም ኦሪጂናሊቲ የሚያመለክት ሲሆን ይህ ደግሞ የራሱን መንገድ ለመምረጥና ከልማድ ነፃ ለመሆን ድፍረትን ይጠይቃል። በዓለም ውስጥ ያልተለመደና በየጊዜው እየቀነሰ የሚሄድ ነገርም ነው። የሊቅ ሰዎች የአእምሮ የበላይነት ብቻም ሳይሆን ከሌሎች ሰዎች በበለጠ ጠንካራ ግለሰባዊነት አየርም አላቸው። የሕዝብ ስሜት ዘጀነራል ፐብሊክ በተፈጥሮ ሊቅነት የማይረዳ በመሆኑ ሕዝቡ ለሊቅ ሰዎች የሚሰጠው ትኩረት ልማድን እንዲያፈርሱላቸው ፍቃድ መስጠት ነው ይላል። የሊቅ ሰዎች ለህብረተሰቡ ያላቸው ጠቀሜታ አንደኛ አዲሱን እውነት መፍጠር። አንዳንድ ሰዎች እስካልኖሩ ጊዜ ድረስ ሕይወት የደረቀና የሞተ ልማድ ይሆናል። ሁለተኛ ምሳሌ መሆን። እነሱ ብቻ ከልማድ ቀንበር ነፃ ለመሆን ምሳሌ ለመሆን የሚበቁ ናቸው። ሶስተኛ የሰው ልጅን አለመቆም ማስረገጥ። ሊቅ ሰዎች የሰው ልጅ ወደፊት ለመሄድ ሁል ጊዜ የሚገፋፋ መሆኑን የሚያረጋግጡ የተከበሩ ምሳሌዎች ናቸው። እዚህ ላይ በታሪክ ውስጥ የግለሰባዊነትን ኃይል የበላይ የነበረባቸው ጊዜያትን ያደንቃል። በተለይ ከታላላቅ የሐሳብ ፍንዳታ በኋላ እንደ አውሮፓ ከተሃድሶ በኋላ ወይም በጥንታዊ ግሪክ የአውሮፓ እድገት የተጀመረው በገጸ ባህሪና በባህል ልዩነት ነው። ነገር ግን ሚል በዘመኑ የቻይናን የመረጋጋት ሞዴል አደጋ ያያል። ቻይና ይላል እጅግ ጥሩ ሕጎች እና እጅግ ጥበብ የተሞላበት የትምህርት ስርዓት ቢኖራትም የአንድ ሕዝብ ሐሳቦች እና ልማዶች ሙሉ በሙሉ አንድ አይነት መሆናቸው ምክንያት ሆኖ ቆመዋል ይላል። ሚል ይህንን በማስጠንቀቅ ነው የሚደመድመው። ልማድ በፍጹምነት የሚነግስ ከሆነ ቻይና ሁለተኛዋ ትሆናለች። የአሜሪካና የእንግሊዝ ልዩነትና የዘመኑን ስጋት ሲያይ ሚል እንዲህ ይላል። የዘመኑን አደጋ ሲገልጽ እንግሊዝ ከሌላው የአውሮፓ ጋር ሲነጻጸር በግለሰባዊነት የመዳከም አደጋ ውስጥ መሆኗን ያስጠነቅቃል። እንዲህ ይላል። እንግሊዝ እንደ አውሮፓውያን ሁሉ ወደ አንድ አይነት ምሳሌ እየተሳበች ነው። ከዛ የፖለቲካ ለውጥን አዲስ የተነሱ የገበያ መደቦች ማለትም ሚድል ክላስ
የስልጣን ባለቤቶች እየሆኑ ነው። እነዚህ መደቦች በንጽጽር የበለጠ የጋራ ባህሪ ደግሞ አላቸው። የትምህርት መስፋፋትን በተመለከተ ሁሉም ሰው ተመሳሳይ መጽሐፍትን በማንበብ ተመሳሳይ ነገሮችን በመስማትና በማመን ወደ አንድ የጋራ ሴምነስ እየተገፋ ነው ይላል። የኮሚኒኬሽን እድገትን በተመለከተ ባቡሮች፣ ቴሌግራፎችና ፕሬስ የአስተያየት ስርጭትን ያፋጥናሉ ይላል። የብዙሃን የበላይነትን በተመለከተ የብዙሃኑ የበላይነት ከማህበራዊነት አንጻር በማህበራዊ አስተያየት ብቸኛ ገዢ እየሆነ ነው። ይህ ወደ ባህሪ መቀነስ ይመራል። ጠንካራ ገጸ ባህሪያት እየቀነሱ ነው። ህብረተሰብ በራሱና በግለሰቦች መካከል የተመጣጠነ ደረጃ ሚዲዮክራሲ እንዲፈጠር እየሰራ ነው። አውሮፓ ወደ ቻይና የምትለወጥበት አደጋ በህብረተሰቡ ላይ ሊደርስ የሚችለው የፖለቲካዊና ኢንዱስትሪያዊ ችግር ሁሉ የከፋ ነው ይላል። እናም ግለሰባዊነት አስፈላጊነት ላይ አጽንኦትን ይሰጣል። ግለሰባዊነት የግለሰቡን ደህንነት ዌልቢንግ ብቻም ሳይሆን የህብረተሰቡንም ጤናና እድገት የሚወስን ነው። አንድ ሰው የራሱ ምርጫ እንዲሆን መፍቀድ አዲስ እውነቶችን ለማግኘትና አዲስ ልምዶችን ለመጀመር ብቸኛ የሆነ መንገድ ነው። በራሳቸው የህይወት ልምድ ያልተማሩ ሰዎች ብቻም አይደሉም፣ ነገር ግን እስካሁን ያልተማሩት ለሌሎችም ምን ያህል ትምህርት እንደሚሰጡ የሚገልጽ ነው። የግለሰቡን የፈጠራና የመሆን መብት ከህዝብ ማለትም ኮሚኒቲ እድገት ጋር በማያያዝ ሚልን ከቀላል የሊበራል ፍልስፍና አውጥቶ የሰውን ልጅ የመጨረሻን አቅም ሂማን ፖቴንሻል ጠበቃ ያደርገዋል። ነፃነት በመጨረሻ ለከፍተኛ ዓላማ የሚያገለግል መሳሪያ ነው፣ የተለያዩና የሚያድጉ ሰብአዊነትን ለመፍጠር ይላል። በቀደሙት ምዕራፎች ጆን ስቱዋርት ሚል የሐሳብን ነፃነትና የግለሰባዊነት ዋጋ የጠበቀበትን ፍልስፍናዊ ግንብን ገነባ። አሁን ደግሞ በምዕራፍ 4 ላይ የዚህ ድርሰት ማዕከላዊ ትንተናን ወደ ተግባራዊና ህጋዊ ድንበሮች ያመጣቸዋል። የመጨረሻው ጥያቄ አሁን ተነስቷል። ህብረተሰቡ በግለሰቡ ላይ በህጋዊ መንገድ ጣልቃ ሊገባበት የሚችለው ወሰን የት ነው የሚል። ህብረተሰቡ በግለሰቡ ላይ በህጋዊ መንገድ ጣልቃ ሊገባበት የሚችልበት ወሰን የት ነው? ሚል በዚህ ምዕራፍ በመጀመሪያው ላይ ያስቀመጠውን የጉዳት መርህ ሃርም ፕሪንሲፕል እንደገና በመድገም ይጀምረዋል። ለእያንዳንዱ ሰው በግለሰብም ሆነ በጋራ የነፃነትን መስዋዕትነት እንዲከፍሉ ሊጠየቁ የሚችልባቸው ምክንያቶች መኖራቸውን ይቀበላል። የማህበራዊ ግዴታዎች መሰረት የህብረተሰብ ትስስር በሁሉም በሰለጠነ ህብረተሰብ ውስጥ የሚኖር ሰው ሁለት አይነት ግዴታዎች እንዳሉበት ያምናል። አንደኛ ህብረተሰቡ ከመጉዳት የመቆጠብ ግዴታ፣ ህብረተሰቡን ከመጉዳት የመቆጠብ ግዴታ፣ በሌሎች መብቶችና ጥቅሞች ላይ ከሚደርስ ጉዳት የመከላከል ግዴታ። ሁለተኛው ፍትሃዊ የጉልበት ድርሻን መሸከም፣ የመከላከያ ወጪንና ማህበረሰቡን ወይም ሀገሩን የሚጠብቁት ሌሎች ከባድ ስራዎች የመጠበቅ ግዴታ ነው። ማህበረሰቡ እነዚህን ግዴታዎች እንዲፈጸሙ የመጠየቅ መብት አለው።
አንድ ሰው እነዚህን ግዴታዎች ሳይወጣ ሲቀር ህብረተሰቡ ህጋዊ ቅጣቶችን ወይም በህዝብ አስተያየት የሚጣልን የሞራል ቅጣቶችን ሊጠቀም ይችላል። ሆኖም ግን የሚል ጠንካራ የትንተና ጥልቀት በግል የሚመለከቱ ሰልፍ ሪጋርዲንግ ተግባራትና ሌሎችን በሚመለከቱ አዘር ሪጋርዲንግ ተግባራት መካከል ያለውን ጥብቅ ልዩነት ያሰምራል። አንደኛ፣ በግል በሚመለከቱ ድርጊቶች ሰልፍ ሪጋርዲንግ አክሽንስ፣ እነዚህ ድርጊቶች በዋናነት ራሱን ሰው የሚነኩ ናቸው። ሚል የህብረተሰቡን ስልጣን በግልጽ ይገድባል። እኛ እንደ ግለሰቦች ሆነን የምንፈጽማቸው ድርጊቶች ለሌሎች ግዴታዎቻችንን እስካልጣስን ድረስ የህብረተሰቡ የህግ ወይም የሞራል ስልጣን ወሰን ውስጥ አይደሉም ይላል። ሁለተኛ፣ ሌሎችን የሚመለከቱ ድርጊቶች ላይ አዘር ሪጋርዲንግ አክሽንስ፣ እነዚህ ድርጊቶች የሌሎችን ጥቅም ወይም መብት የሚነኩ ናቸው። በዚህ ጊዜ ህብረተሰቡ እንደ የሁሉ ሰው መብት ጠባቂ ሙሉ በሙሉ ስልጣንም አለው ይላል። የሞራል ቅጣት እና የህግ ቅጣት ሚል አንድ ሰው የራሱን ህይወት በሞኝነት ወይም በአክብሮት በጎደለው መንገድ ቢመራም የህብረተሰብ የሞራል ውግዘት ሊደርስበት የሚገባው የትኛው እንደሆነና የትኛው እንዳልሆነ በከፍተኛ ጥንቃቄ ይተነትናል። የማስጠንቀቂያ መብትን በተመለከተ ሌሎችን የማይመለከት ቢሆንም እንኳ ሞኝ፣ ጠማማና ስህተት መስራት የሌሎችን ምላሽ ያመጣል። ማህበረሰቡ አንድን ሰው በስህተቱ ምክንያት ለማስጠንቀቅ፣ ለመምከርና ወይም ለመለመን ይችላል። ከመጥፎ ምሳሌ መራቅ ወይም የእሱ ላይ ላለው ጥላቻ መግለጫ መስጠት የህብረተሰቡ ነፃነት ነው ይላል። የቅጣት ወሰንን ደግሞ ሲጠቅሰው እነዚህ አሉታዊ የሆኑ መዘዞች ኔጋቲቭ ኮንሲኩዌንስስ አንድ ሰው ከእኛ ጋር አንድ አይነት የህይወት መንገድ እንዲከተል ለማስገደድ ጥቅም ላይ መዋል አለባቸው። በራሱ ላይ ብቻ በሚመለከተው ጉዳይ ሌሎችን ለመጉዳት በሚሉ ድርጊቶች መካከል ያለው ልዩነት ሊኖረው ይገባል ይላል። እዚህ ጋር ሚል የሞራል ፖሊስ የሚባለውን ነገር አጥብቆ ይቃወሟል። የሰው ልጅ ባህሪ በውጭ ማዕቀብ ኤክስተርናል ሳንክሽንስ ቁጥጥር ስር መሆን የለበትም። ከግለሰቡ ተፈጥሮ የሚመነጭ መሆን አለበት። ህብረተሰቡ የራሱን አስተሳሰብና ስሜት በሰላማዊ መንገድ ለመግለጽ መብትም አለው። ነገር ግን ያንን አስተሳሰብ በግለሰቡ በግዳጅ ለመጫን በፍጹም መብት የለውም ይላል። የማይወዱትን ሰው ለማሰቃየት የሚደረግ ማንኛውም አይነት ሙከራ በራሳቸው ደስታ ላይ ብቻ የሚያስቡትን ባህሪ ለመገደብ የሚደረግ ማንኛውም አይነት ሙከራ አምባገነንነትን በተግባር ነው ይላል። የብዙሃኑ ስሜት የሥነ ምግባር ደንብ ነው ወይ ብለን ነው ወይ የሚለውን ጥያቄ የብዙሃኑ ስሜት የሥነ ምግባር ደንብ ነው ወይ የሚለውን ጥያቄ ይህንን መርህ ከታሪክና ከማህበራዊ ሁኔታዎች ጋር በማነጻጸር በጥልቅ ሁኔታ ይዳስሰዋል፣ ያነሰዋል። ለምሳሌ የሃይማኖትና የሞራል ጣልቃ ገብነት ሃይማኖት ስሜቶች ወይም የሃይማኖት ስሜቶች ሁል ጊዜ የሌሎችን የሲቪል ነፃነት የመቆጣጠር ፍላጎት አላቸው። የስኮትላንድ ካልቪኒስቶች በሌሎች ላይ በሃይማኖታዊ ግዴታ ስሜት ብቻ ጣልቃ ለመግባት የሚፈልጉበትን ሁኔታ ይጠቅሳል። ሚል የህብረተሰቡ መብት የሆነውን የህዝብ አስተያየት በሌሎች የህይወት ጉዳዮች ላይ ተፈጻሚ የሚሆን ከሆነ ከዚያ በኋላ ነፃነት የለም ሲል ያስጠነቅቃል። ማህበራዊ ልማዶችና ስነ ምግባርን በተመለከተ አንድ የተወሰነ ማህበራዊ ልማድ ለምሳሌ አንድ ወጥ ልብስ መልበስ
ኮንፊርሚቲ ኦፍ ድሬስስ በስሜት ላይ የተመሰረተ እንጂ በምክንያት ላይ የተመሰረተ እንዳልሆነ ያሳየናል። ለእኛ ብቻ ነው እንጂ ለሌላ ሰው የሚጎዳ አይደለም። የብዙሃኑ አድሏዊነት የሥነ ምግባርና የሕግ መሰረት መሆን የለበትም ይላል። በተመሳሳይ የአብዛኞቹ ጥላቻ ሚል የብዙሃኑ ጥላቻ በግለሰቦች ላይ ለመጫን የሚደረጉ ሙከራዎችን ሲተነትን የሙስሊሞች በአሳማ ስጋ ላይ ያላቸው እምነት ሙስሊሞች የአሳማ ስጋ መብላት አጸያፊ ነው ብለው ያምናሉ። ይህንን እምነት ለመጠበቅ በሌሎች ላይ መጫን የለባቸው ይለናል። የህንድ ነዋሪዎች የጋብቻ ልማዶችን ሲያይ የአንድ እንግሊዛዊ የሂንዱን የብዙ ሚስቶች የማግባት ልማድ ምንም እንኳ ስህተት ቢመስለውም እስከ አሁን በሕግ ሊከለክለው አይችልም ሚል ይህንን የህዝብ አስተያየት የማጥበብ ዝንባሌ በአውሮፓ ምድር ላይ እንዴት እየተስፋፋ እንደሆነ ሲያሳየን የማህበራዊ ጣልቃ ገብነት ወሰንና ትክክለኝነት ፍቺውን ሲያይ ሚል የጉዳት መርህ ድንበሮች በሚከተለው መልኩ በግልጽ ያሳየናል። አንደኛው የህጋዊ ጣልቃ ገብነት ሌጋል ኢንተርቬንሽን ወሰኑ የግለሰቦች ነፃነት ሌሎችን በግልጽ በሚጎዱ ድርጊቶች ላይ ብቻ መገደብ አለበት። የሞራል ጣልቃ ገብነት ሞራል ኢንተርቬንሽን ወሰኑ አንድን ሰው በራሱ ፍላጎት ወይም በራሱ መልካምነት ምክንያት ብቻ ለማስገደድ የሚደረግ ማንኛውም ሙከራ ስህተት ነው። እናም ይህ ምዕራፍ የሚል ፍልስፍና ስርዓት የህግና የሥነ ምግባር ድንበር ሆኖ ያገለግላል። በግለሰብ ነፃነት ላይ የሚደረግ ማንኛውም አይነት ጣልቃ ገብነት የመጨረሻው ምክንያቱ በሌላ ሰው ላይ የሚደርስ ጉዳት ብቻ መሆን እንዳለበት በጽናት ይሞግታል። ህብረተሰቡ የሚገባቸውን ያህል እንደ የራሳቸው ሰው ባለቤት የሆኑትን ሰዎች ስሜት ማክበር አለበት። ነፃነት የመጨረሻው መብት ነው እና የብዙሃኑ ስሜት ወይም ሞራላዊ ጥላቻ በነፃነት ላይ መሸነፍ የለበትም ይላል። በቀደሙት ምዕራፎች ጆን ስቱዋርት ሚል የጉዳት መርሁን ፍልስፍናዊ መሰረት፣ ስነ ምግባራዊ ፋይዳና የማህበራዊ ወሰኖቹን በሰፊው አስረድቷል። አሁን በምዕራፍ 5 የእውቀቱን እና በመውጣት ይህንን ረቂቅ መርህ በዓለማዊ ተግባራዊ እና ውስብስብ የህግና የፖለቲካ ጉዳዮች ላይ እንዴት ሆነው ተግባራዊ ማድረግ እንደሚቻል በዝርዝር ያሳያል። ይህ ምዕራፍ የድርሰቱ የመጨረሻና እጅግ በጣም ተግባራዊ ክፍል ሲሆን መርሆው የሚያጋጥሙትን ተቃውሞዎች በመተንተን ጠንካራ የፍልስፍና ፈተናዎችን ያቀርባል። ይህንን ምዕራፍ የሚጀምረው የጉዳት መርህ በሁለት ዋና ዋና ክፍሎች የተገነባ መሆኑን በመድገም ነው። አንደኛ የግል ነፃነት ሰልፍ ሪጋርዲንግ ሊበሬቲ፣ ግለሰቡ ለራሱ ጥቅም ብቻ በሚመለከት ጉዳይ ላይ የመወሰን ነፃነቱ። ሁለተኛ የኃላፊነት ስሜት አካውንታቢሊቲ፣ ግለሰቡ የሌሎችን ጥቅም በሚነካበት ጊዜ ለህብረተሰቡ ተጠያቂ ይሆናል። ተግባራዊ ማመላከቻ በራሱ ላይ የሚደርስ ጉዳት የማስጠንቀቅ መብት ሚል አንድ ሰው በግል ባህሪው በራሱ ላይ ጉዳት የሚያደርስ ከሆነ ህብረተሰቡ እንዴት ምላሽ መስጠት እንዳለበት ይተነትናል። አንድ ሰው በራሱ አካል ላይ ለምሳሌ በሱስ ወይም ቁማር ጉዳት ቢያደርስ ማህበረሰቡ ጣልቃ መግባት የለበትም ይላል። ምክር እንጂ ማስገደድ አይቻልም ይላል። ጣልቃ እንዲህ በማለት ጣልቃ የምትገባበት ብቸኛው ነገር ማስጠንቀቂያ መስጠት፣ መምከር
መለመን ነው። ህብረተሰቡ በግለሰቡ ላይ የሚደርሰውን የመጥፎ ውጤት እንዲያይለት ማድረግ አለበት። ነገር ግን ይህን ስህተት ለመፈጸም የራሱን ውሳኔ እንዳይጠቀም ደግሞ መከልከል የለበትም ይላል። የማስጠንቀቅ ግዴታን በተመለከተ አንድ ሰው ለጉዳቱ ምክንያት የሚሆኑትን ነገሮች ለምሳሌ አደገኛ እጾችን በፍጹም ሳያውቅ ሲገዛ ህብረተሰቡ የማስጠንቀቅ ግዴታ አለበት። ለምሳሌ በምግብ መመረዝ ላይ እንደሚያደርገው ሁሉ በሽያጭ የሚቀርብ ማንኛውንም ምርት አደገኛ የሆነ ይዘት እንዳለው የማሳወቅ ግዴታ አለበት። ልክ አሁን የተጀመረው ሲጋራ ላይ ያለው አይነት ማለት ነው። ተግባራዊ ማመልከቻ 2 የሶስተኛ ወገን ጉዳት፣ የተዘዋዋሪ ጉዳት ሚል እዚህ ላይ ክርክሩን ወደ ውስብስብ ጉዳይ ያመጣዋል። አንድ ግለሰብ በራሱ ላይ ባደረገው ጉዳት ምክንያት ሌሎች ተዘዋዋሪ ጉዳት ሲደርስባቸው ግዴታ መጣስ ብሪች ኦፍ ዲዩቲ ማለትም አንድ ሰው በሱስ ምክንያት በቤተሰቡ ላይ ኢኮኖሚያዊ ሸክም ሲፈጥር ወይም በህዝብ ላይ ያለበትን የህግ ግዴታ ለምሳሌ የፖሊስ ሰራተኛ ስራውን አለመስራት ሲጥስ ያኔ ተጠያቂ ይሆናል። እዚህ ላይ የሚቀጣው ስካሩ ሳይሆን ግዴታ ለመወጣቱ። ይህንን በብልሃት ሚል ሲያስረዳ የሚቀጣው በራሱ ድርጊት ሳይሆን በእነዚህ ድርጊቶች ምክንያት ሌሎች ላይ በሚደርሰው ተጨባጭ ጉዳት ነው ይላል። ተግባራዊ ማመልከቻ 3 የጋራ ስምምነትና ስነ ምግባር። እዚህ ላይ ሚል ትንተናው እጅግ ወሳኝና አወዛጋቢ የሆነበት ክፍል ነው። እንዲህ ይለናል። በፈቃደኝነት የሌላ ሰው ፍላጎት መሳተፍ አንድ ሰው የሌላ ሰው በግል የሚመለከተውን ድርጊት እንዲፈጽም ሲረዳው ያ ሰው ተጠያቂ መሆን አለበት ወይ? ለምሳሌ የቁማር ቤት ባለቤትነት ወይም ዝሙት አዳሪነት። የማህበራዊ ተቀባይነት ያላቸው ጉዳዮች አንድ ሰው ሌላው ሰው በራሱ ላይ ብቻ የሚደርስ ጉዳት እንዲያደርግ ለምሳሌ እንዲሰክር ሲረዳው ህብረተሰቡ በሞራል ውግዘት ሊቀጣው ይችላል። የንግድ ጉዳይ ሚል በነፃነት ፍልስፍና ውስጥ እጅግ አስገራሚ ከሆኑ ክርክሮች አንዱን ያቀርባል። አንድ ሰው የአክሲዮን ማህበር መስርቶ የሚሰራው ንግድ የሌሎች ጤና የማይጎዳ ከሆነ ይሄ ንግድ የሌሎችን ጤና የማይጎዳ ከሆነ የንግድ ነፃነት ሊኖረው ይገባል። ነገር ግን አንድ ሰው የቁማር ቤት ሲከፍት ወይም ዝሙት አዳሪነትን ሲያስተዳድር የንግድ ነፃነት ይኖረዋል ወይ ብሎ ይጠይቃል። ለዚህ ሚል የሚሰጠን መልስ ጥንቃቄ የተሞላበት ነው። በእነዚህ ጉዳዮች ላይ ማህበረሰቡ ጣልቃ ሊገባ የሚችለው በራሳቸው የነፃነት መርሆች አይደለም ይላል። ነገር ግን ከስራው አይነተኛ ባህሪ በተነሳ የሞራል ጉዳይ ነው ሚል የቁማር ቤቶች ምሳሌ ላይ ያተኩራል። ቁማር መጫወት በግል የሚመለከት ድርጊት ነው። ነገር ግን የቁማር ቤትን መክፈት ሌሎችን የሚመለከት ድርጊት ነው። እናም መንግስት የቁማር ቤቶችን መክፈት መከልከል የለበትም። ነገር ግን በግብር ወይም በማህበራዊ ቁጥጥር ሊያዳክመው ይገባል ይላል። የሚደረገው ነገር በራሱ ክፉ ስላልሆነ ነገር ግን በቀጥታ የህዝብ ጉዳት ስለሚያስከትል ጣልቃ ገብነት ሊፈቀድ ይችላል ይላል። ተግባራዊ ማመልከቻ 4 የመንግስት ጣልቃ ገብነት የማስጠንቀቅ ግዴታን በተመለከተ ሚል መንግስት ከግለሰብ ነፃነት አንጻር መደረግ የሌለባቸውን ነገሮች በሶስት ዋና ዋና ምድቦች ይከፍላቸዋል። አንደኛ፣ ግለሰቡ በራሱ የተሻለ ነው። The individual is the best judge።
የነፃነት መርህ በእያንዳንዱ ሰው የራሱ ጥቅም ላይ ማንም ሰው ከእሱ ይበልጥ ፍላጎት የለውም። መንግስት የግል ንግዶችን ፕራይቬት ኢንተርፕራይዝ መቆጣጠር ወይም መስራት የለበትም። ሰዎች በገንዘባቸው ምን ማድረግ እንዳለባቸው በራሳቸው መወሰን አለባቸው ይላል። ሁለተኛው የግለሰብ እድገት አስፈላጊነት the importance of individual development። የአእምሮ ትምህርት መንግስት ሁሉንም ነገር ሲያደርግ ሰዎች የራሳቸውን ነገሮች የማድረግ ችሎታቸውን ያጣሉ። ሞራል ኤዱኬሽን በሰዎች ውስጥ ያለው የንቃት፣ የብልህነት፣ የማሰብ ችሎታ፣ የፍትህ ስሜት እየደበዘዘ ይሄዳል። ሶስተኛው አላስፈላጊ የስልጣን መጨመር አደጋ ነው። the danger of undue increase of power። የቢሮክራሲ አደጋ የመንግስት ስልጣን በሁሉም ቦታ ሲሰራጭ የቢሮክራሲ አደጋ ይከሰታል። በጣም ብልህና ልምድ ያለው የቢሮክራሲ ቡድን እንኳ የአእምሮ ድንዛዜን ያመጣል። ሌላኛው የፖለቲካ ባርነት ነው። ሁሉም ብቃት ያላቸው ሰዎች በመንግስት መዋቅር ውስጥ ሲሰበሰቡ ማህበራዊ ነፃነት አደጋ ላይ ይወድቃል። የማህበራዊ ባርነት ሁኔታ ደግሞ ይፈጠራል። ከመጠን በላይ ስልጣን ያለው መንግስት የፖለቲካ ጭቆናን በቀላሉ ሊፈጥር ይችላል። የተወሰነ የትግበራ ጉዳይ ጋብቻን በተመለከተ ሚል በጋብቻ ውስጥ ያለውን የሴት ባርነት slavery of women አጥብቆ ያወግዛል። ሴቶች ከጋብቻ በኋላ የራሳቸውን መብቶች የማጣት ሁኔታ የጉዳት መርህ ጥሰት መሆኑን ያሳያል። ትምህርትን በተመለከተ መንግስት ሁሉንም ልጆች ትምህርት አስገዳጅ ማድረግ አለበት፣ ነገር ግን የመንግስት ሞኖፖሊ መሆን የለበትም። ወላጆች የመንግስት የትምህርትን ስርዓት የመምረጥ መብት ደግሞ ሊኖራቸው ይገባል ይላል። የአልኮል መጠጥ ሽያጭ ላይ የሚደረጉ ገደቦች፣ ለምሳሌ እሁድ ቀን መሸጥ መከልከል የሚል አጥብቆ የሚቃወመው ሀሳብ ነው። እነዚህ ገደቦች የግል ነፃነትን ይጥሳሉ ይላል። የአንድ ሰው ደስታ ወይም ምቾት በብዙሃኑ ስሜታዊነት ምክንያት መገደብ የለበትም። በምዕራፍ 5 የሚል የፍልስፍና ስራው መጨረሻና ዘውዱ ነው። የጉዳት መርሁ ቀላል ቢመስልም በተግባር ላይ በሚውልበት ጊዜ ምን ያህል ውስብስብና ጥንቃቄ የተሞላበት ትንተና እንደሚፈልግ ያሳያል። የፍልስፍናው የመጨረሻ ዓላማ የግለሰባዊነት እድገት ሲሆን የሕግና የሥነ ምግባር ወሰኖች ሁሉ ይህንን የሰው ልጅ ከፍተኛ አቅም ማሳደግ ዓላማ ማገልገል አለባቸው። የመንግስት ጣልቃ ገብነት ታላቅ ክፉ፣ በተለይም ወደ አእምሮአዊና ስነ ምግባራዊ ጉዳዮች ሲገባ ይላል። የነፃነት ውርስና ዘመናዊ ጠቀሜታው ጆን ስቱዋርት ሚል ስለ ነፃነት ኦን ሊብሪቲ የተሰኘው ይህ ድርሰቱ የመጨረሻው ትንታኔ የሰው ልጅ የማህበራዊና የፖለቲካዊ ፍልስፍና ባልተለመደ መንገድ የሚዳስስ ነው። ይህንን ስራ ከምዕራፍ 1 እስከ ምዕራፍ 5 ስንመረምር ሚል ያቋቋመው አንድ በጣም ቀላል መርህ አለ። የጉዳት መርህ እንዴት ለዘመናዊ ዲሞክራሲ የማዕዘን ድንጋይ እንደሆነ በግልጽ ተረድተናል። የፍልስፍናው ዘላቂ አስተዋጽኦን ስንመለከት ሚል ከፖለቲካ ጭቆና ወደ ማህበራዊ ጭቆና ዘ ታይራኒ ኦፍ ዘ ማጆሪቲ የመጣውን ስጋት በማሳየቱ የዘመናችንን ትንተና መስመር አስቀምጧል። የእሱ ትልቅ አስተዋጽኦ የነፃነት ዋጋ ከቀላል ደስታ ስሌት አላቆ ለሰው ልጅ ተራማጅ ፍጡር ፕሮግሬሲቭ ቢንግ መሆኑ መሰረት በማድረግ መተርጎሙ ነው። የእውነት ተለዋዋጭነት ዳይናሚክ ኦፍ ትሩዝ በምዕራፍ 2 እንዳየነው ሐሳብን በነፃነት የመግለጽ ነፃነት ዋጋ ያለው
እውነትን ከስህተት ለመለየት የሚረዳ ብቸኛ መሳሪያ በመሆኑ ነው። እውነት ያለ ትግልና ፈተና የሞተ ዶግማ ትሆናለች። የግለሰባዊነት ወይም ኢንዲቪጁዋሊቲ የመጨረሻ ግብ በምዕራፍ 3 እንደተገለጸው የሰው ልጅ መሻሻልና ደህንነት ዌልቢንግ የሚለካው በባህሪና በሕይወት መንገድ ልዩነት ዳይቨርሲቲ ኦፍ ካራክተርስ ኤንድ ላይፍ ነው ይላል። ልማድ ወይም ከስተም የእውነት ጠላት ነው። የጉዳት መርህን ዘሃርም ፕሪንሲፕል የድንበር ጠባቂነት በምዕራፍ 4 እና 5 ሚል በህብረተሰቡ ጣልቃ ገብነት ወሰን ሌሎችን መጉዳት ሃርም ቱ አዘርስ ላይ ብቻ የተገደበ መሆን እንዳለበት በጽናት አቋቁሟል። አንድ ሰው በራሱ ላይ ብቻ በሚመለከት ጉዳይ ላይ ተጠያቂ የሚሆነው ከራሱ ፍርድ እና ሕሊና ውጪ ለሆነ ውጫዊ ስልጣን አይደለም በማለት ነው። ለዘመናት ጥናት ጠቀሜታ ካየን የሚል ድርሰት በ1859 ሲታተም ለዘመኑ እጅግ አስፈላጊ እንደነበረው ሁሉ ዛሬም በአዲስ መንገድ ጠቃሚነቱ ጎልቶ ይታያል። የሰርዝ ባህል ማለትም የሰርዝ ባህል የካንስል ካልቸር እና የማህበራዊ ሚዲያ ዛሬ የብዙሃኑ ጭቆና የሚገለጸው በመንግስት ሕግ ሳይሆን በማህበራዊ ሚዲያ መድረኮችና በሰርዝ ባህል የካንስል ካልቸር ነው። የማህበራዊ ቡድኖች የሞራል ውዝግብ ሞራል ሪፕሮቤሽን ኃይል አንድን ሰው በስሜታዊነትና በአስተያየት ልዩነት ምክንያት ከህብረተሰቡ ሊያገል ይችላል። ሚል ያስጠነቀቀበት ማህበራዊ ባርነት ዛሬ በተጨባጭ የሚታይ ነው። ሶሻል ሚዲያ ላይ አንዱ ያልፈለገውን አንዱ ኢንፍሉዌንሰር ነኝ ባይ ወጥቶ እሪ ካለ አብዛኛው ሰው ግር ብሎ ያንን ማጥፋት። በተለይ ቲክቶክ ለዚህ የተጋለጠ ነው። ሁሉም ሰው ሄዳችሁ ሪፖርት አድርጉ እከሌን ሪፖርት አድርጉበት ተብሎ የሚሰራ ይሄ አደገኛ ማህበራዊ ባርነትን እያስከተለ ነው። ምን ትላላችሁ? የመንግስት ቁጥጥር ወሰን በዓለም አቀፍ ደረጃ የአልኮሆል፣ የትንባሆ፣ የቁማርና የእጽ ፖሊሲዎች በምዕራፍ 5 የተነሱት ላይ የሚደረጉ ክርክሮች ሚል ባስቀመጠው ድንበር ላይ ይሽከረከራሉ። መንግስት ግለሰቦችን ከራሳቸው ለመጠበቅ ፓተርናሊዝም የመገንባት መብት አለው ወይ? እዚህ ላይ ሚል የሚሰጠው መልስ አይደለም የሚል ነው። ይህ ደግሞ ለዘመናዊው የጤናና የሕግ ፖሊሲዎች የፍልስፍና መሰረት ሆኖ ያገለግላል። ትምህርትና ልዩነት በምዕራፍ 3 ላይ የቀረበው የቻይና መረጋጋት ሞዴል ስጋት የትምህርት ስርዓቶች የተመጣጠነ ደረጃ ሚዲዮክራሲ እንዳይፈጥሩ የሚያስጠነቅቅ ሲሆን ዘመናዊ የትምህርት ፖሊሲዎች የግለሰባዊነትና የፈጠራን ክሬቲቪቲ አስፈላጊነት እንዲረዱ ያበረታታል። ስንደመድም የጆን ስቱዋርት ሚል ስለ ነፃነት የመጨረሻው ምዕራፍና በጠቅላላ የትንተና ሂደት ነፃነት መብት ብቻም ሳይሆን የሰው ልጅ የመጨረሻው ዓላማ መሆኑን ያስተምረናል። የመንግስት ዓላማ የራሱን ዜጎች ጥሩ ወይም ሞራላዊ ማድረግ ሳይሆን እያንዳንዱ ግለሰብ እንደ ራሱ ሆኖ ለመኖርና በራሱ ውሳኔ የመጨረሻውን የሰው ልጅ አቅም አልቲሜት ሂውማን ፖቴንሻል እንዲያሳካ የሚያስችለውን አካባቢ መፍጠር ነው። የተከበራችሁ የቻናላችን ተከታታዮች ይህንን መጽሐፍ እንዲህ አድርጌ የዳሰስኩላችሁ እኔ ዮናታን ዳዊት አሰፋ ሲሆን ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። መጽሐፉን ሙሉውን ተርጉሜዋለሁ እና ከፈለጋችሁት ከጠየቃችሁኝ አቀርብላችኋለሁ። ደስ የሚል ጊዜ እመኝላችኋለሁ።